ጋሺ ሁሉንም ነገር ነግሬያቸዋለሁ ለሳቸው ማለት ሃይሚና ብሩክ ላይ እየተፈጸመ ያለውን ነገር ሃይሚና ብሩክ ምን አይነት ሁኔታ ውስጥ እንዳሉ ሃይሚና ብሩክ በቃ በዚህ ሰዓት እነሱ ሰላም እንዳልሆኑ እና መግባባት እንዳልቻሉ ነግሬዋለሁኝና በነገርኩት አጋጣሚ በጣም ነው የደነገጠውና ለሃይሚ እንደ እህት የምታስባት ነገር ከሆነ አሳልፈ ለብሩክ ስጣት። ኦዲየንስ የሚያልተረዳችሁት አንድ ነገር አለ። ሐሰን ለሃይሚ የሚያደርግላት ነገር ከልኩ ያለፈ ነው። በቃ በዚህ ማቆም አለበት። በቃ ምክንያቱም ሰላም ሊሆኑ ስላልቻሉ ከህይወታቸው ብትወጣ የተሻለ ነው። የመጨረሻ ማስጠንቀቂያ ነው። ሐሰን ካሁኑ ጀምረ ከነሱ ህይወት መውጣት ካልቻልክ እመነኝ ሰው ነው ምልክብ። በዚህ ሳምንት ውስጥ እነሱ ካልታረቁ አዲስ አበባ ድረስ ሄጄ ሁለቱን ለማስታረቅ እኔ የመጨረሻ ውሳኔ ወስኛለሁ። ሰላም ጤና ይስጥልን ውድና የተከበራችሁ የኛ እንቁ ፋሚሊዎች እንደምን ቆያችሁ እንደምን ሰነበታችሁ? እኛ ለን ክብሪስ ያው ፋሚሊ ሰሞኑን ብዙ ነገሮች ተፈጥሯል። በተቻለን አቅም ደግሞ ሁሉንም ነገር ለማስተካከል ሞክረን ነበር እና አሁን ላይ አንዳንድ በጣም የሚከብዱ ነገሮች እየፈጠሩ ነው። ማለትም ሃይሚና ብሩክ ህይወት ላይ በቃ አንዱ ሲወጣ አንዱ ሲገባ ምናምን እየሆነብን ነውና አየሩስን ተገላገልን ስንል እዚህ ጋር ደግሞ ሌላ እዚህ ጋር ማን ነበር ሐሰን የሚባል ልጅ መሀላቸው ላይ ገብቶ እያደረገ ያለው ነገር በጣም ስህተት መሆኑን የተረዳሁት ማለት ነው። ምክንያቱም ሲጀምር እነሱ መሀል ላይ ማንም ሰው መግባት አልነበረበትም። እንዴ ሐሰን እኮ ነገ ላይ የምትወጣ ሰው ነው። ይሄን ሃይሚም ከሐሰን ጋር መጣበቅ አልነበረበሽም እና ለዚህ ሁሉ ነገር ተጠያቂ መሀላችሁ ላይ ሰው ማስገባታችሁ ነው። ለዛ ነገር ደግሞ ሁሉንም ነገር በቃ ማለት ከቻልክ ማስታረቅ ነው። ሐሰን እየሰራ ያለው ነገር በጣም ስህተት ነው። ምክንያቱም እነዚህ ልጆች መሀል ላይ ገብተ በቃ እያረክ ያለው ነገር ውጤቱ ትክክል አይደለም። ስለዚህ እያረግን ያለነው ነገሮች ሁላችንም ብናቆም የተሻለ ነው ብዬ አስባለሁ። ለዚህ ነገር ደግሞ ጋሽዬን ያው ማንም ሊያስታርቃቸው ስለማይችል አብኪ ሰፈሬ ልኬዋለሁና ጋሽዬ ጋር ሄዶ ነገሮችን ያስተካክላለሁ ብሎ ሄዷል። ምክንያቱም ጋሽዬ ነው ይሄ ነገር ሊያስታርቅልን የሚችሉት። ብዙ ነገሮች ተፈጥሯል ከዚህ በፊት ከኢየሩስም ጋር የነበራቸው ያው በሰላማዊ ጉዳይ ቢጨርሱም አንዳንድ መሀል ላይ ብዙ ያልተፈቱ ጉዳዮች ስላሉ ለዛ ነገር ደግሞ ሙሉ ለሙሉ ሁለታቸውንም ቤት ለቃ እስከመውጣት የሚያደርስ ነገር ኖሮ አይደለም። በይሳት ግን አንዳንዴ ያልበሰለ ሰው አይነት ሙድ እያራመዱ ነውና እንደ ህፃን በትናንሽ ነገሮች እየተጣላችሁ እንደዚህ ከምትሆኑ ደግሞ ተረጋግታችሁ ነገሮችን መፍታት ይችላል ብዬ አስባለሁ። ይሄ ለዚህ ሁሉ ነገር ደግሞ ጥያቄ አንድ ሰው ሐሰን ነው ብዬ አስባለሁ። ምክንያቱም ሐሰን ከዚህ በፊት ጥሩ ስራዎችን ሰርቷል። ግን ከነዚህ ሁሉ ጀርባ ደግሞ ውጤቱን እያየነው ነው። በቃ እሱ ከነሱ መሀል ላይ መኖር ምንም ሊፈይድ አልቻለም። ስለዚህ ማስታረቅ ካልቻልክ ከህይወታቸው ንቅል ብለህ መውጣት ነው ያለብህ። ይሄ ደግሞ እንደ ማስጠንቀቂያም ጭምር ነው። ምክንያቱም እኔ ሐሰን ከማንምና ከምንም በላይ ቀርብ ያውቀዋለሁ። ግን እነዚህ ልጆች መሀል ላይ ገብቶ እየሰራ ያለው ነገር በጣም ስህተት ነው። እኔ ነገ በዚህ የምቀጥል ነገር ከሆነና ከሃይሚ ጎን መታየት የለበትም ሲጀመር በቃ እንደ ትክክለኛ ወንድ ከሱ ጎን ሆነ ነገሮችን እሱን ማረጋጋት። ምክንያቱም ማስታረቅ ካልቻል ከህይወታቸው መውጣት አለብህ። በቃ እስከዛሬ ድረስ ጥሩ ስራዎችን ሰርተሃል ሐሰን፣ ይሄንን አልክድም። ግን በቃ ለራስ ጥሩ መስሎ እያጠፋቸው ያሉ ስህተቶች ብዙ አይነት ስህተቶች አሉ። ለዛ ነገር ደግሞ ይሄን ነገር ማስተካከል ካልቻል ደግሞ መልቀቅ ነው ያለብህ። ምክንያቱም ብሩክ ወንድ ልጅ ነው፣ ቅናት ሊኖርበት ይችላል። ከሷ ጀርባ ሆነ እንደዚህ የሆነ ነገር በቃ ለሷን ያለውላት አይነት ሙድ ስታራምድ የብሩክ አገልግሎት የቱ ጋር እንደሆነ በጣም ግራ እየገባኝ ነው። ስለዚህ ብሩክም ምናልባት በዚህ ነገር ተበሳጭቶ ሊሆን ይችላል። ሃይሚ ላይ እንደዚህ አይነት ውሳኔና ብዙ የሚደብሩ ነገሮች ካፉ ሲወጡ ነበር። ማለትም በቃ በስሜት ሆኖ የሚያወራቸው ነገሮች ራሱ ትክክል አይደለም ብዬ አስባለሁ። ሃይሚም ተረጋግተሽ ነገሮችን መመለስ አለብሽ። አሁን የሚያስፈልግሽ ሐሰን ሳይሆን ብሩክ ነው። ምክንያቱም ሐሰን ምንም ሊፈይድልሽ አይችልም። በቃ ምናልባትም እሱ ለማስታረቅ ሊሆን ይችላል። ስለዚህ በቃ ካጠገብሽ ማኖር የለብሽም ብዬ አስባለሁ። ምክንያቱም ሐሰን ማለት እኮ ላንቺ ምንም አይደለም። ስለዚህ ሁሉም ነገር ከጎንሽ ሆኖ ነገ ላይ ሊኖር የሚችል ሰው ቢኖር ብሩክ ስለሆነ በማን ምንም ሰምተሽ ይሄን እንደዚህ አይነት ውሳኔዎች ባትወስኚ የተሻለ ነው ብዬ አስባለሁ። እና በዚህ አጋጣሚ ምንድነው ሃይሚም ልክ አላረክሽም። በቃ በጣም ፍጹም ስህተት ነው የሰራሽው። ምክንያቱም እሱ ወንድ ልጅ ነው። በቃ ከምንም በላይ ክብር ማሳየት ነበረብሽ። በቃ የምታወሪበት መንገድ ምንም ትክክል አልመሰለኝም። ምክንያቱም ይሄ ነገር ትክክል አይደለም ብዬ ነው ማስበው። ሐሰን ደግሞ በተቻለ አቅም እባክህን በቃ ከነሱ አትቀርም አንተ ምንም ነገር ማለት ነው። ስለዚህ ወይ ከቻልክ ጓደኛውን አይደል እንደ ጓደኛ ሁሉም ነገሮች በስክክል እንደዚህ ነው ብለህ መፍታት ነው። ካልቻልክ ደግሞ ለቀ መውጣት ነው። በቃ እዚህ መለጣጠፍ አያስፈልግም እነሱ መሀል ላይ። ምክንያቱም ምንም የፈየድከው ነገር የለም። ከበፊት ጀምሮ በቃ ሃይሚን ወደ ሌላ ወደ አልተገባ ነገር ስታባበስባትና የሆነ ውስጥ መሀል ላይ የምትሰራው በእርግጥ ይገባኛል። ለሃይሚ ያለ አክብሮትና ፍጹም ወንድማዊነት በጣም ማደንቅልሃለሁ። እሱ ነገር እንዳለ ሆኖ ግን በቃ እየጎዳህ ነው። ሃይሚን እየጎዳህ ነው። ምክንያቱም ዛሬ ላይ በትንሽ ነገር እንደዚህ አይለያዩም፣ ግልጽ ነው። ግን በተሻለ አቅም እንደ ትልቅ ሰውና እንደ ጓደኛውም እንደሱም ጓደኛ ሆነ ነገሮችን ማስታረቅ ነበረብህ። ሃይሚም እንደዚህ ማለት አልነበረብሽም። ማለት ስላለፈ ታሪክ ማንሳት አልነበረብሽም። ዛሬ እኮ ታሪኩ አልቋል። በቃ ልጁ የሱ አይደለም ተባለ አይደል? አንቺ ደግሞ ዛሬ ላይ ከመሬት ተነስተሽ ስለ ልጅና ስላለፈ ህይወት መናገርም የለብሽም። ይሄ ነገር እንድትያረገሽ ከዚህ በፊት የተፈጠሩ ብዙ ስህተቶች አሉ። መሀል ላይ ብሩክ አንቺ ላይ የወሰነ ውሳኔዎች ሊሆን ይችላል። ግን ነገሮችን መተው የተሻለ ነው ብዬ አስባለሁ። ስለዚህ ይሄ ነገር ደግሞ በዚህ መልኩ ማለቅ የለበትም። ማለት አቡኪ ራሱ ደውዬለታለሁ፣ እሱም መጥቷል። ያው ያለውን ነገር አብረን የምንይሆናል። አቡኪ
ብራዘር ሰላም ነው? እንዴት ነሽ? አማን ነው። ያው ካሜራስ ጀምሮ የጠበቅኩ ማለትም እየተፈጠሩ ያሉት ነገሮች ለጋሽዬም ሼር አደርጋለሁ ብለህ ነበርና ምን ላይ ደረስክ? ለዛ ነው ያበራሽው። ሰላም ቤተሰብ እንደምን ቆያችሁ? ያው እንግዲህ ዛሬ አጋጣሚ ሐሙስ ነው እና ሐሙስ ዕለት ያው በዛሬ ቀን ነበርና ጋሽዬ ከሄዱበት የመጡት ሁሉንም ነገር ነግሬያቸዋለሁ ለሳቸው ማለት ሃይሚና ብሩክ ላይ እየተፈጸመ ያለውን ነገር ሃይሚና ብሩክ ምን አይነት ሁኔታ ውስጥ እንዳሉ ሃይሚና ብሩክ በቃ በዚህ ሰዓት እነሱ ሰላም እንዳልሆኑ እና መግባባት እንዳልቻሉ ነግሬዋለሁኝና በነገርኩት አጋጣሚ በጣም ነው የደነገጠውና ቶሎ ብሎ ሃይሚ ጋር ሲደውል አጋጣሚ ሃይሚ ስልኳ አልሰራለትም ለብሩክም ደውሎ ነበር ስልኳ አልሰራም እና ያ ነገር በጣም አሳዝኖታል። እዚህ ጋር አሁን ሃይሚ ስልኳን ስላልሰራ መናገር የምፈልገው ነገር አለ እዚህ ጋር ለሃይሚ ማለት ነው። ሃይሚ ጋሽዬ በጣም ተቆጥቷል። በጣም ማለት ነው ማለት አንቺ ብዙ ቦታ ብዙ ነገር ላይ ነው የሚጠብቃት። በነገራችን ላይ ትልቅ ደረጃ ደርሳ ማያት ልጅ እንዴት በእንደዚህ አይነት ነገር በትናንሽ ነገሮች በቃ የልጅ አዋቂ ነች ብዬ ማስባት ልጅ ምናምን ብሎ በጣም ነው የተቆጣውና ይሄ ነገር አንቺን ጋሽዬ እያሳዘንሽው ነው ያለሽው። ሃይሚ ቶሎ ብለሽ ተመለሽ፣ ወደ ራስሽ ተመለስሽ። በቃ ያለፈ ነገር አልፏል። በቃ እየሆነ ያለው ነገር በሙሉ በቃ ካሁን በኋላ እኮ የሚመጣ ነገር አይደለም። በአዲስ ህይወት መቀጠል ነው ያለብሽ ማለት ያው ከትላንት ወዲያ ምናምን እየሰራልኛ ነበር እንጂ ስልኩ እሷንም ለማናገር ሞክሬ ነበር። አይ በጣም ይገርማል። ከዛ በላይ ደግሞ ምንድነው እኔ በቃ መሀላቸው ላይ ያለ ሰው እዚህ ጋር በጣም ተናድጃለሁ። በሐሰን በጣም ተናድጃለሁ። ምንም እየፈየድክ አይደለም በቃ ወይስ ውስጥ ላይ ሌላ ለሃይሚ የተለየ ስሜት ካለ ተናገር፣ ግልጽ አድርገህ። ምክንያቱም በይሳት ቢሰብ እናንተ ይሄን ስላችሁ ብዙ ልትከፍቱ ትችላላችሁ። ማንንም ማመን የለባችሁም በቃ በይሳት። ምክንያቱም ምናልባትም ሐሰን እንደ ወንድም ገብቶ እባብ የሆነ ልጅ ሊሆን ይችላል። እስቲ እየሰራ ያለውን ነገር ይዩት። ሐሰን እባክህን ይሄ የመጨረሻ ማስጠንቀቂያ ነው። ሐሰን ካሁኑ ጀምረ ከነሱ ህይወት መውጣት ካልቻልክ እመነኝ ሰው ነው ምልክብህ። ምክንያቱም እያረክ ያለው ነገር ምንም ትክክል ፈጽሞ ስህተት የሆነ ነገር ነው። ብሩክ አይዞ ማለት አይቼዋለሁ። ብሩክ የሆነውን ነገር በጣም ከፍቶታል። ይሄ ነገር ደግሞ እሷ ያደረገችው ነገር በጣም ብሩክ ላይ በጣም እየፈነጨች ነው። ሃይሚ ባለማወቅ ብዙ ሰትን እየሰራች ነውና በጣም ይደብራል። አይ ሐሰን መሀላቸው ላይ ገብቶ እነሱ እንዲለያዩ ሰበብ እየሆነ ነው የሚመስለኝ። ምክንያቱም ለማስታረቅ በሚል ሰበብ ምናልባትም ሌላ ማናቀው ሐሰን ኮንክ እኔ በጣም ነው ማዝነው። ሐሰን እንደዚህ ያደረገው በነገራችን ላይ ስልክ ሃይሚ በጣም እንደ ታናሽ እህቱ ስለሆነ ማየት በጣም በቃ ይሳሳላታልና በነገሮች ላይ የሆነ ሃይሚ እንድትጎዳ ስለሆነ ለሃይሚ ሊደግፍ ይችላል አውቃለሁኝ። ለሃይሚ ትክክል ብትሆንም ባትሆንም ከሷ ጋር ሊሆን ይችላል እንጂ ሁለቱ እንዲለያዩ እንደማይፈልግ እኔ እርግጠኛ ነኝ። እየሰራ ያለው ነገር ግን ጤነኛ ሰው የሚሰራው ነገር አይደለም። በቃ ሐሰን ማለት ነገሮችን ተመልሼ አይቻለሁ አውቃለሁ። ለሃይሚ ትልቅ አክብሮት አለው ግን ከዚህ ውስጥ ደግሞ መሀል ላይ ምናልባትም ሌላ ስሜት ካለው ብዬ ፈርቻለሁ። ምክንያቱም አንድ በቃ ለሃይሚ የሚያስብላት ከሆነ እኮ ብሩክ እንደሚያስፈልጋት ያውቃል አይደለ? እሱ ግን መሀል ላይ ገብቶ ሁለታቸውን ማስማማት እንዳለበት ይልቅ በቃ ነገሮችን እየለኳከሰ ነው መሀል ላይ ያለው። ይሄ ደግሞ ፍጹም ስህተት ነው። በነገራችን ላይ ቤኪ ምን ያውቃል? አይ ስልክ ዛሬ ሃይሚን እና ብሩክ ትንሽ ያለ መግባባት ተፈጥሮ ከቤት እንደወጣች ሃይሚ ነግሮኛል። ማለት ይሄ ነገር ስሰማ ቶሎ ብዬ ለጋሽ ያልተናገርኩም ምክንያቱም መቸኮል አልፈለኩም እና ለኔ ራስ እኮ እሱን ይነገረኝ እንደው ታውቃለህ ይሄ ነገር በቃ ዝም ካልነው በጣም እየተፋፋመ መጥቶ ወደ ሌላ ነገር ውስጥ ነው የሚገባው። ስለዚህ ሁለቱ ደግሞ እንዲለያዩ ማናችንም አንፈልግም። ስለዚህ በቻልነው አቅም እኔ እስከ አዲስ አበባ ድረስ ሄዳለሁ በነገራችን ላይ ሁለቱን ለማግኘት። ኧረ የትም ማንሄድበት የለም። ምክንያቱም እስከዛሬ አንድ እንዲሆኑ ያለፋ ነውና ያላረግነው ነገር የለም። ሁላችሁም ታውቃላችሁ። ግን ይሄን ትልቅ ነገር አልፈን ስለ ልጁ ስለሚባለው ነገር አልፈን ደግሞ በእንደዚህ አይነት በጥቃቅን ሀሳቦች ባለመግባባት ምንም ነገር እኮ መሀላቸው ላይ የለም። በነገራችን ላይ መሀላቸው ላይ ያለው ደግሞ ሐሰን ብቻ ነው። በቃ ሐሰን የነገር ማስተካከል ካልቻልክ እመነኝ ተጠያቂው አንተ ነህ። ለነሱ መለያየት ትልቁ ተጠያቂ አንተ ነህ። በቃ መሀል ላይ ውስጥ ለውስጥ ምን እንደምታደርግ አይታወቅም። መሀላቸው ላይ ሆነ አንተ እነሱን ማስታረቅ ካልቻልክ ስህተቱ ያንተ ነው እንጂ የሃይሚ ወይም የብሩክ አይደለም። ምክንያቱም ሃይሚ አጠገቧ ስለሆነ ስሜታዊ ስትሆን አንተ መረጋጋት አለብህ። በቃ እንደ ወንድም የምታስብ ነገር ከሆነ እባክህን ይሄንን አድርግልን። ካላረክ ግን ይሄ የመጨረሻ ቪዲዮ ነው። አንተ ላይ ምንም ቪዲዮ አልሰራም። እኔ ሰው ልኬብህ ጥግ እንድትይዝ ነው የማደርገው። እንደዚህ አንዛፍበት ለምን እንደው ታላ የሰው ልጅ አንዳንዴ ማለት ነው ምን አይነት ነገሮች ይገጥሙታል መሰለ? እሺ 99 ጥሩ ስራዎች ሲሰራና አንድ መጥፎ ስራ ሲሰራ ያ አንዱ መጥፎ ስራው ነው የሚታይበት። እና ሐሰን አሁን ላይ የሚሰራውን አንድ መጥፎ ስራ አትይበት። ከዚህ በፊት የሰራውን ብሩክና ሃይሚን ለማገናኘት የጣረውን ነገር ማሰብና ማየት አለበት፣ ማጤን አለበት። ዛሬም ነገም ቢሆን እኔ ደውዬ ይሄ ቪዲዮ እስኪለቀቅ እየጠበቅኩኝ ነው ያለው። ትክክል ደውዬ እነግረዋለሁኝ። አስጠነቅቋል። ማስጠንቀቅ ስልክ በቃ እንዲያስተካክል ነገሮችን እንዲያስተካክል እነግረዋለሁ። እኔም ያን ነው እያልክ ያለው ያን ነው። ምን ታውቃለህ አብኪ እዚህ ጋር ላስቁም ከይቅርታ ጋር
ኦዲየንስም ልብ ያላለው ነገር አለ። በዚህ አጋጣሚ ሁላችንም ተመልካቾች ልብ ያላለው ነገር አለ። ከዚህ በፊት እስቲ ሀሰን ምን እያደረገ ነው? ከመጀመሪያ ጀምረን ስናየው የሆነ ሰዓት ያለ ብሩክ ፍቃድ ወደ አዲስ አበባ ይዟት ሊመጣ ነበር። ምንም ነገር ብሩክ በማያውቅበት ሁኔታ ትንሽ መለስን ደግሞ ምንም ነገር ብሩክ ሳያውቅ ውስጥ ለውስጥ እሷን እንደ እህት በሚል ሰበብ ብዙ ነገሮች እያደረጋት ነው። አንተ እስቲ ሀሰን ራስን እንደምንድን ነው የምታየው? አንተ ለሀይሚ ከብሩክ በላይ ቀርባት ነው? እስቲ ንገረኝ። ይህን ነገር ማናችንም አልተረዳንም። ይሄ ፍጹም ወንድማዊነት በሚል ሰበብ ተረተን ነው እንጂ እስከዛሬ ድረስ ያላየ ነውና ኦዲየንስ ያልተረዳችሁት አንድ ነገር አለ። እንትና ሀሰን ለሀይሚ የሚያደርግላት ነገር ከልኩ ያለፈ ነው። በቃ በዚህ ማቆም አለብህ። በቃ ምክንያቱም ሰላም ሊሆኑ ስላልቻሉ ከህይወታቸው ብትወጣ የተሻለ ነው። ይሄ የመጨረሻ ነገር ነው። ካሁን በኋላ ምናልባትም ላሳክል እችላለሁ ካልክ የመጨረሻ እድል ነገ ላይ አስታርቃቸው። እሷን መልሰ በሰላማዊና በትህትና በተሞላበት መልኩ ሀይሚን ወደ ቤቷ መልሰ ለብሩክ መስጠት ካልቻልክ እመነኝ ለዚህ ተጠያቂ በሙሉ አንተነ ኃላፊነቱን ትወጣለህ ብዬ አስባለሁ። አይ ራሱ ቤት ይዟት እንደሄደ ሰምቻለሁኝ። ራሱ ቤት ነው ያለችው እና መጥፎ ነገር አይደርስባትም። በዚህ አትጠራጠርና ስልክ ነገሮች እስኪስተካከሉ ድረስ ከነገሮች መሸሽ ጥሩ ነው። ግን ደግሞ ከብሩክ መሸሽ ማለት ከነገሮች መሸሽ ሳይሆን ማለት ነው ወደ እንትኖች ወደ ጥላቻዎች መቅረብ ማለት ነው። ወደ ሰይጣን ስራ መቅረብ ማለት ወደ ጥልቁ ባህር ወደ ባህሩ ይሄ ነገር በጣም ይገርማል። እና ስለ ከአንድ ሁለት ሶስት እኔ ነገሮችን ጠለቅ ብዬ ሳይ እያደረገ ያለው ነገር በጣም ስህተት እንደሆነ ተረድቻለሁ። አንዴ የሆነ ስህተት እኮ ሊፈጠር ይችላል፣ ግን ሲደጋገም ደግሞ በጣም ያስጠላል። በቃ አንተ ወንድማዊነት ካለብህ እውነትም ለሀይሚ የምትወዳትና ለሀይሚ እንደ እህት የምታስባት ነገር ከሆነ አሳልፈ ለብሩክ ስጣት እና ቤተሰብ ይሄ ሁሉ ነገር በቃ በአጭሩ እንዲቋጭ የሁላችንም ርብርብ ያስፈልጋል። ምክንያቱም ከዛሬ ነገ ሳንል በቻልነው አቅም ተሯሩጠን ሁለቱን ልጆች ማትረፍ አለብን። በቃ መጀመሪያ የነበረባቸው ነገሮች አሁን እያቀሳሰሩት ነው ያለው። ሁሉም ነገር ሰላም በሆነበት ጊዜ ኢየሩስ ከህይወታቸው ከወጣች በኋላ ይሄ ነገር የሚፈጠረው ውስጥ ለውስጥ በሚያቃጥሩ ሰዎች እንደሆነ ደርሼበታለሁ። ሀሰንን አልተውም። አንተ ተረጋጋ። በቅድሚያ ሀሰንን ተው የምትለኝ ነገ ምናልባትም መልሶ ወደ ብሩክ ህይወት ካስረከባትና ይሄ ወንድምነቱን የሚያሳየኝ ይሄ ነገር ብቻ ነው። ማስረከቡ እኮ አይቀርም። ይሄ ዛሬም ነገር ግን መሀል ላይ እየሰራ ሊያስረክብ ይችላል። ግን ውስጥ ለውስጥ ምን እያደረገ እንደሆነ በምን እናውቃለን? እንዴ ማንንም ማመን እኮ የለብህም። ምናልባትም የበግ ለምጥ ለብሶ የመጣ ተኩላ ሊሆን ይችላል። እሱ በነገራችን ላይ የሚከታተለው ሰው እኔ ሰይም ያለሁኝ ማለት ይሄን አክል ጠርጥሬው አይደለም የሚከታተለው ሰው እንድሰይም ያደረኩት። ግን ነገሮች ያው ወደ ሌላ ነገር ወደ ባሰ ነገር ከደረሱ ደውለውልኝ በቃ አንዳንድ ነገሮችን ለማድረግ እንድንረዳ እኛም እንድንረዳቸው ማለት ነው። እና በቻልነው አቅም ሁላችንም አንተም ብትሆን ማለት ነው በቃ ነገሮችን ተረድተን እኔ አሁን ነገም ዛሬም እደውልላቸዋለሁ፣ ለሀይሚም ለብሩክም እደውልላቸዋለሁ። ስልካቸው እምቢ እያለኝ ስለሆነ ነው። በዚህ አጋጣሚ በቃ ባጭሩ እንዲቋጭ ሁላችንም ርብርብ ማድረግ አለብን። ዛሬ ነገ አዲስ አበባ ሄዳለሁኝ እኔ በዚህ ሳምንት ውስጥ እነሱ ካልታረቁ አዲስ አበባ ድረስ ሄጄ ሁለቱን ለማስታረቅ እኔ የመጨረሻ ውሳኔ ወስኛለሁኝ። በቃ ትልቅ ስራ ነው። በቃ በጣም አሁን ይቅርታ እንድታረግልኝ የሚፈልገው ነገር ያመኝ ነው። ትንሽ ብርድ መጥቶኛልና በሄድ ደስ ይለኛል። በቃ እሺ ብራዘር፣ እሺ እና ኧረ ችግር የለውም። እና ቤተሰብ ማለት ያው እየተፈጠረ ያለው ነገር በጣም የሚደብር ነገር ነው። ለዚህ ሁሉ ነገር ተጠያቂ ደግሞ እኔ በበኩሌ የራሴን ስሜት ነው የነገርካችሁ እዚህ ጋር ሀሰን ትክክል አልሰራህም። ምክንያቱም እያርክ ያለው ነገር ለነሱ የሚበጅ ነገር እስካልሆነ ድረስ ስህተት ነው ማለት ነው። ስለዚህ ለጋሽም ነግረነዋል ዛሬ። ምክንያቱም ደውሎ ያለውን ነገር ለማስተካከል ይሞክራል። እንደነገረኝ ከሆነ አቡኪ ሀይሚ ስልክም እያነሳች አይደለም፣ ያው ተናዳም ሊሆን ይችላል በአንዳንድ ነገሮች። ስለዚህ ይሄ ነገር ደግሞ ወደዚህ የሚያመራ ወደ መለያየት የሚያመራ ነገር ከሆነ ራሳችን ወደ አዲስ አበባ አቡኪ ሄዶ ነገሮችን ለማስተካከል ወይም ደግሞ ጋሽም እንዲሄድ ገፋፍተ ነው ወደዛ ሄዶ እነሱ እንዲያስታርቅ እናደርጋለን ማለት ነው። በያላችሁበት ቸር ቆዩልን።